ወዲያውኑ ምላሻቸውን አሳወቁ። ቀቅላችሁ ብሏቸው። አጥፊና ጠፊነት እዚህ ጋር ድንበሯን ታኖራለች። አጥፊው የቆረጠውን ያህል ጠፊው ልቡ ቢደነድን ኖሮ ዛሬ በዓሉ ግርማ በሕይወት ይኖር ነበር። ቤተሰቦቹ ግን እንጃ። እናስ የተፈጥሮ ሆነ የማህበራዊ ኑሮ ድንጋጌን የተቀበለ ልቡን ወለል አድርጎ የከፈተ ርኅራኄን ትልሙ ያደረገ የልበ ድንጋይ ጭዳ መሆኑ አይቆጭም? ከፈጣሪ ጋር አያሟግትም? ሳትነግረኝ አልለቅህም አያሰኝም? ደራሲ ማደሪያ የለው ሕዝብ ይዞ ይዞራል። አንድ የጥበብ ሰው ተቸግረዋል መባልን ሰማሁ። ከችግሩ ሁሉ የጠናባቸው ደግሞ ሰው ማጣት ነው አሉ። ማንን አገልግለው? አፍላ ጉልበታቸውን ለማን ሲጨልፉ ኖሩና በስተመጨረሻ ሰው ቸገራቸው። 16 ልብ ወለዶችን ጽፈው የለም? ታዲያ ያ ሁሉ መማሰን ሰው ካላተረፈላቸው ምን? ሰው ያልጎበኘውን የደራሲ ልብ ምን ይሞላዋል? ያመሻሽ ዕድሜ መጽናኛውስ ምንድን ነው? በጉብዝናው ወራት ስለ ሰው ከተፈጥሮው፣ ስለ ሰው ከኑሮው፣ ስለ ሰው ከፈጣሪው አልተኳረፈምን? ምን እያየ ደስ ብሎት ይሙት? ምን ተስፋ አድርጎ? በነግበኔ ዋዬ አልኩ። የቀኝ ጌታ ዮፍታይ ንጉሴ ብቸኝነቱን ጉርጉሮ ልቤን ጎበኘው። ዓይኔን ሰው አማረው፣ ዓይኔን ሰው አማረው፣ ወየው የሰው ያለህ የሰው። የቀኝ ጌታ ዮፍታዬ የሰው ያለህ የሰው የሚለው በግሪኩ ፈላስፋ በዲዮጋን መንፈስ በተንጣለለ የሰው ባህር ተከቦ ነው። የቅብጠት አይደለም። ሐቀኛና የአቋም ሰው ፍለጋ ይችን ግጥሙን ፋኖስ አድርጎ በጠራራ ፀሐይ ወደ ገበያ ወጣ። ዘመኑ እንዳሁኑ ዘመን መጥፎ ነበርና ዮፍታዬ ሰው አጣ። እናቴ የሚላት አገሩ በጠላት እጅ ከመውደቋ በላይ በወለደቻቸው አውሬዎች ስትነቸፍ ተመለከተ እና በሰው መሃል ሰው አጥቶ ግጥሙን ዋዬ እያለ እንዲያስኬደው። በቀበሮ አዋጅ አገሩን ወራሪ ዋዬ፣ በለሰለሰ እርሻ ሜኬላ ዘሪ ዋዬ፣ እጅግ ተጠንቅቆ አባቱን አፍቃሪ ዋዬ፣ አባቱን አፍቅሮ እናት አቃጣሪ ዋዬ፣ እናቱን አቃጥሮ አባት አሳሳሪ ዋዬ፣ አባቱን አሳስሮ በእናቱ መካሪ ዋዬ፣ በእናቱ ላይ መክሮ አዋጅ አስነጋሪ ዋዬ። 75ኛ ዓመቱን ያከበረውን ይሄን አዛውንት ግጥም ለዚህ ሐፍላ ዘመን እስኪ እናልብሰው። ልኩ ሳይሆን ይቀራል። ዘመን ሰው ካጣ ገመና መሸፈኛው ምን ሊሆን ነው? አገሩን ወራሪና አሜኬላ ዘሪ መች ኀፍረት መከለያ እራፊ ይሆንና። ከገንዘብ እጥረትና ከጤና መጓደል በላይ ሰው መቸገራቸውን የሰማሁት ደራሲ ይልማ ሀብተየስ ናቸው። በሥራዎቻቸው ለ10 ዓመታት አውቃቸዋለሁ። በአካል ላፍታ ያየኋቸው ግን ባለፈው ዓመት ነበር። የደራሲ ጥቅሙ ይሄ ነው። መዳረሻውን ራሱ ደራሲውም አያውቀውም። በጊዜና በቦታ ያልተቀነበበ ውሎ የትኛውን ታዛ ተጠልሎ ከየትኛው እንግዳ ተቀባይ ጋር እንዳወጋ ግንዛቤው የለውም እና ከኔም ጋር በመጻሕፍቶቻቸው ተጫውተን ነበር። በአካል ሳገኛቸው እንደ ማንኛውም ደራሲ እሳቸውም ላይ መጻሕፍቶቻቸው አጥልተውባቸው ነበር። ከባድ የዓይን መነጽራቸው ድሎት የማይነበብበት ፊታቸውን ውጦታል። ምርኩዝ ይዘዋል። ጋሽ አፈወርቅ በቀለ ወስዶ ሲያስተዋውቀኝ በሥራዎቹ አውቀዋለሁ አሉ። አንዳንድ ሰው ከአፉ በሚወጣ የመጀመሪያ ቃል ማንነቱ በግልጽ ይታወቃል። ጭምት ግልጽና የማይብለጠለጡ እንደሆኑ ገባኝ። በእሳቸው ዕድሜና ሥራ ለእኔ ሙከራ ዕውቅና ለመስጠት አልተቸገሩም። ይሄ በዚያ ዘመን ትውልዶች የማይወጡት አቀበት ሆኖ መቆየቱን የምናውቅ እናውቃለንና የጋሽ ይልማ 2 ቃል ብዙ ትርጓሜና ፍንጭ አላት። የተመኘሁትን ያህል ሳንጨዋወት በዚሁ ተለያየን። እነሆ ከዓመት በኋላ እሳቸውን የሚመለከተውን አሳዛኝ ወሬ እኔ ዘንድ ደረሰ። ስለ ሀገር እንዳልማሰኑ፣ ስለ ማህበረሰብ እንዳልባተሉ፣ ስለ ሰው ልጅ እንዳልባከኑ የትም ተጣሉ። 16 መጽሐፍ ስንት ነው? ስንት ሌሊት፣ ስንት መዓልት፣ ስንት በስንት ተተምኖ የሚመገቡት ማዕድ ነሳናቸው። የሚጠለሉበት ጎጆ ነፈግናቸው። ከዘመናችን ጋር የሚያኳርፈን እንዲህ ያለው የዘመነኞቻችን ብያኔ ነው። አገሩን ወራሪና አሜኬላ ዘሪ በእንዴት ያለ ምድራዊ ገነት እንዲኖር እንደሚፈቀድ እያየን ነው። ለማውቃቸው ደራሲዎች ሁሉ ደወልኩ። ያልደነገጠ የለም። ቢያንስ ሰው ያማረው ዓይናቸው የሰው ያለህ ሰው ብሎ እንዳይቀር እናደርጋለን ብለን ተቀጣጠርን። ወደ ቀጠሮ ስፍራ ሳመራ መጽሐፍቶቻቸውን በዓይነ ሕሊናዬ እያመላለስኩ በመመልከት ነበር። ያልተከፈለ ዕዳ፣ ያበቅ የለሽ ኑዛዜ፣ 3ኛው ሰው፣ ሌላው እጅ፣ ከቀብር መልስ። ቀጠሯችን ጣይቱ ሆቴል ነበርና ወደ ፒያሳ መራሁ።
ታክሲው ዓይኔን ሰው አማረኝ በሚሉ ፍርስራሽ መንደሮች መካከል ይሽሎከሎካል። መንደርተኞቻቸው እነዚህም መንደሮች እንደ ሞታ አህያ የተሸከሙትን አራግፈው ብቻ ጥለዋቸው ሄደዋል። እኔ እንኳን ተወልጄ ያደግኩባትን መንደር መለስ ብዬ አላየኋትም። አድባሬ፣ ቆሌ፣ አዋዬ እዚህ ሰፍረው አልነበረምን? ታዲያ የተቋጠረ ትብቴን ምን በጠሰው? ራሴን ጠየቅኩ። ዓይኗን ሰው ያማረው መንደሬን ስለምን ሰው ነፈኳት? በቀን 2 እንቶ ሶቶስ አልነበር? ግልጽ ነው፣ መንደር ሰው ነው። ሰው የሌለበት መንደር ከተቀረው ባድማ ጋር ይቀላቀላል። ይሄን ይሆን በድሉ አቅጅራ ሀገር ማለት የኔ ልጅ ያለው? ጅረቱም ግድ የለውም ቦይ ለማሰለት ይፈሳል። ተራራውም ደንቆሮ ነው ለቦረቦረው ይበሳል። መሬቱም አይደለም የኔ ልጅ እድርተኛው ነው ሀገርሽ። ስትቸገሪ ታድጎ፣ ስትታመም ያስታሞ፣ ስትሞች ያፈር የሚያለብስሽ። በእጅሽ ያለ ብሩህ ጽጌ ሰው ነው ልጄ ሀገርሽ። ወገን ነው ልጄ ሀገርሽ። ስቸገር የታደጉኝ የዚህ መንደር ሰዎች ወዴት አሉ? ስታመም ያስታመሙኝ፣ ስሞት የሚቀብሩኝ ከወዴት አሉ? በሙጃ በሰንሰልና በዘልዛላ ቅጠል ማን ተካቸው? ይህን የዚች መንደር ሰው ሁሉ በባህር እንደተከበበ ደረቅ መሬት ሆኗል። ከሰው መገናኛ ታንኳቶ ደረቅ ሕይወት በባይተዋርነት ያጠራሙታል። ለራሴ ዋዬ ማለት አሰኘኝ። በግድ ከራሴ ውስጥ ወጣሁ። ጣይቱ ሆቴል ስደርስ የጠበቅኳቸውን ሁሉ አገኘሁ። ደስ አለኝ። ዓይን የተጠማ ዓይን ጥማቱን ይከላል። ኢትዮጵያ ከጥንት እስካሁን ከሰውና ከወገን ውጪ ምን ሀብት አላት? ወታደሩ የሚሞተው፣ ገበሬው የሚያርሰው፣ ናዝራዊው የሚመንነው ከሰው ውጪ የሌላት አገሩን በማሰብ አይደል? በተረታችን ይሄው አለ። ለሰው ከበሬታው ሰው፣ ለወጥ ማጣፈጫው ጨው እንላለን። ከሰው የተነጠለ ሰው ሕይወቱ ጨው እንዳልገባበት ወጥ ልፋትን ያላገናዘበ ውጤት ያለው ነው። ለሰው ለፍቶ ከሰው የተነጠለስ? ያመራነው ወደ አስኮ ነበር። ደራሲ ይልማ ሀብተየስ ኑሮ እየከበደ መኖሪያ ቤት እየተወደደ ሲያስቸግራቸው መሃል ከተማውን እየለቀቁ አፈግፍገው ነው አስኮ መኖር የጀመሩት። ሰፈሩ በተለምዶ ብርጭቆ ማርያም ይሰኛል። ሚኪሊላንድ ኮንዶሚኒየም ሳይት መዳረሻ ላይ ወደ ቀኝ ይታጠፋል። ቤተ ክርስቲያኒቱ ከተለምዶ ስሟ በተጨማሪ ትክክለኛ መጠሪያዋ ግንብ አጥሯ ላይ ቀስተ ዳመና ቅርጽ ባለው ብረት ላይ ተጽፏል። በፍኖተ ሎዛ የቅድስት ድንግል ማርያም ቤተ ክርስቲያን። የደራሲ ይልማ ቤት ከቤተ ክርስቲያኒቱ 100 እርምጃም ሳይርቅ ይገኛል። ግቢው የገዳም ግርማ ያለው ነው። መደዳውን ከተቸመቸሙት ሰርቪስ ቤቶች አንዷን ከግለሰብ ተከራይተው ይኖራሉ። ባለቤታቸው እንግዳ ለመቀበል በመሽቆጥቆጥ ላይ ናቸው። ተከታትለን ገባን። ፊት ለፊት ድንክ የመጽሐፍ መደርደሪያ ትታያለች። ግዙፍ መጽሐፍ መደርደሪያ ለካ በሕይወት የመረጋጋት ምልክት ኖሯል። ግለሰብ ቤት እየተኖረ በአጭር መታጠቅና በተጠንቀቅ መጠበቅ ግድ ነው። ውጡ ሲሉ ውልቅ ለማለት። ጋሽ ይልማ ጻዕዳ ጋቢ ደርበው አልጋ ላይ ጋደም ብለዋል። እንደ ደካከማቸው ያስታውቃል። ከጭንቅላታቸው ብቻ ቀና ለማለት እየሞከሩ እንግዶቻቸውን ተቀበሉ። የአእምሯቸው ንቃት ግን አስደማሚ ነው። ከዓመት በፊት የተከናወነ አፍታ ትውውቃችንን ተመስርተው በስሜ ጠሩኝ። ከኔ ቀጥሎ የጨበጠቻቸው እቱ ገረመው ነበረች። ከ4 ዓመት በፊት ቃለ ምልልስ አድርጋቸዋለች። እሷንም ያለማንገራገር በስሟ ጠሯት። በያገኘንበት ተቀምጠን ስለ ጤናቸው ጠያየቅን። አንደበታቸውን ቀድሞ ዓይናቸው ምላሽ ሰጠን። አለቀሱ። ውስጥ የተናወጠ ያልተከፈለ ዕዳ ያለብን እኛ እንጂ እርሳቸው ስለምን ያለቅሳሉ? ወደ ጆሮ ግንዳቸው የሚወርድ እንባቸውን እየጠራረጉ እንዲህ አሉን። ዛሬ ዘውድ ደፋሁ፣ ንጉሥ ሆንኩ። ከእንግዲህ ብሞትም አይቆጨኝ። ሰው ለሰው ይሄን ያህል ነው። ያውም ለጥበብ ሰው ሌላ ምን ዓላማ፣ ሌላ ምን ሕይወት፣ ሌላ ምን ጽድቅ አለው? ይህን በማየት ሳይሆን ይቀራል የደቹ ሰዓሊ ቪንሰንት ቫንጎ የሰውን ልጅ ከማፍቀር በላይ ጥበብ የለም ያለው። ሕዝብ ለማፍቀር ጥበብ ደራሲ ማደሪያ ባይኖረውም ሰው ይዞ ይዞራል። ዘመንና ገብረ ክርስቶሳዊ ጣፈንታ። ካለንበት ቀናት ወደ ኋላ፣ ቀናት ወደፊት 2 ዕለታት አሉ። 2 አንጋፋ ባለቅኔዎች የሚታወሱበት። ቀናት ወደ ኋላ ሎሬት ጸጋዬ ገብረ መድኅን አለ። ቀናት ወደፊት ባለቅኔና ሰዓሊ ገብረ ክርስቶስ ደስታ አለ። ጸጋዬ የካቲት 18 ቀን በስደት እጅ ተይዞ አሜሪካ ውስጥ ሞተ። ገብረ ክርስቶስ የስደት ቁራኛ አማቆት መጋቢት 21 ቀን እዛው አሜሪካ አረፈ።
ጸጋዬ 8 ዓመት ሞላው። ገብረ ክርስቶስ 32 ጥቢያ አሳለፈ። ጸጋዬ ለአገሩ አፈር በቃ። ገብረ ክርስቶስ ግን እግዚኦ የ32 ዓመታት ዝምታና ቸልታችን እንደ ፍርጎ ተቀጣጥለው በፊታችን ነጎዱ። መጋቢት 21 ቀን 1973 ዓመተ ምህረት ገብረ ክርስቶስ ሕይወቱ ያለፈችበት ዕለት ነበረች። በአብዮቱ ግፊት ሳይወድ የተሰደደበት ባዕድ አገር ፍቅሩን በግጥም ሲያስታምም ለ3 ዓመታት ያህል ቆይቶ ነው የጸጉረ ልውጥ ሞት የሞተው። ይቆጫል። ሀገሬ ውበት ነው ለምለምና ንፋስ የሚጫወትበት፣ ፀሐይ የሞላበት ቀለም የሞላበት። ሀገሬ ቆላ ነው ደጋ ወይና ደጋ፣ እዚያ ብርሃን አለ ሌሊቱ ሲነጋ። እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው። ጠላትም አንዳንዴ ይመጣል መቃብር፣ ባለጋራም ቸር ነው የአገር ልጅ ሲቸገር። በሞቴ ሄዳለው ከመሬት ብገባ፣ እዚያው ነው አፈሩ የማማ ያባባ። ገብረ ክርስቶስ ሀገሬ ሲል በሰየማት ግጥሙ ውስጥ ምኞቱን እንዲያስፍሮ ነበር። የሚያሳዝነው ግን ይህ ሁሉ ምኞት፣ ይህ ሁሉ የወገንና የሀገር ፍቅር ነፋስ ያገኘው ጠል ሆኖ ነው የቀረው። የ30 ዓመታት ዝምታና ቸልታችን ተስፋውን አገንትሮበት እንደ ቀነጨረ ጥሬ ቢዘራ የማይበቅል እስከ መሆን የደረሰ ይመስላል። እንደ ምኞቱ ለአገሩ መሬት ሳይበቃ አሜሪካ ኦክላሆማ ውስጥ በመሸ እንግዳ ተቀብሯል። አንዳንድ ጊዜ ሁኔታዎች እንዲህ ይጨክናሉ። ብዙ አትጠይቅም፣ እሱን አታገኝም። ገጣሚ ሰለሞን ደሬሳ ስለ ገብረ ክርስቶስ እንዲህ ብሎ ነበር። በአብዮቱ ዘመን ለኢትዮጵያውያን ጸሐፊዎችና ሰዓሊዎች ችግር ይደርስባቸዋል ብዬ ገምት ነበር። ገብረ ክርስቶስ ደረሰበት። መጨረሻው ላይ ስለ አወጣጡ የሰማሁት ነገር አለ። እሱን አላጣራሁምና አልደግመውም። ችግር ደርሶበት ወጥቶ ታሞ በሚያሳዝን ሁኔታ አንድም ኢትዮጵያዊ በሌለበት ማንም በማያውቀው ሀገር ኦክላሆማ በተባለ ቦታ ሞተ። አሜሪካ መሆኑንም አላውቅም ነበር። እኔ ያለሁበት ሚኒሶታ፣ እሱ ያለው ኦክላሆማ ነበር። ብሰማና ባውቅ ኖሮ ቢያንስ ሲሞት የሚያውቀውን ፊት እያየ ይሞት ነበር። አሁን ሳስታውሰው በጣም ሆዴን ይበላኛል። ካሟሟቱ በላይ ሆድ የሚበላው ወጥቶ የመቅረቱ ጉዳይ ነው። የገብረ ክርስቶስ መንፈስ ከትውልድ አገሩ መሬት የማይነጠል የብርቅዬ ተክል ባህሪ ያለው፣ በለመለመበት ብቻ ለመድረቅ ባፈራበት ብቻ ለመርገፍ የተፈጠረ። መቅደስ ነው ሀገሬ፣ አድባር ነው አገሬ፣ አገሬ አርማ ነው የነጻነት ዋንጫ፣ በቀይ የተጌጠ በአረንጓዴ ቢጫ። አገሬ ታቦት ነው መቅደስ የሃይማኖት፣ ዘመን የፈተነው በጠበል በጸሎት። ለምለም ነው ሀገሬ፣ ውበት ነው ሀገሬ። ገብረ ክርስቶስ ሀገሩ ፍቅሩ ነበረች፣ የሕይወቱ ትርጓሜ። በግጥሞቹ ውስጥ ስለ ፍቅር፣ ስለ ናፍቆት፣ ስለ ቸርነት፣ ስለ ጠላትነት ሲያጫውተን ሀገሩ የነገሮቹ ማንጸሪያ ሆና ነው የምትቀርበው። ለገብረ ክርስቶስ ኢትዮጵያ ቆዛሜው ነበረች፣ አዝሎ ሽሩሩ የሚላት። ታዲያ ምን ይሆናል? ለሕይወቱ ቀርቶ ላስክሬኑ ማረፊያነት ተነፍቀው መንፈሱ ውጩን ሲል 32 ዓመታት ደፈነ። ጥቂት ነገር ጠየቀ፣ እሱኑ ነፈግ ነው። አንዳንድ ጊዜ እኛና ሁኔታ እንዲንጨክናለን። ጸጋዬ ገብረ መድኅንም ያው ነው። የሀገሩ ነገር አይሆንለትም ነበር። ሊሞት 15 ቀን ሲቀረው እንኳን ሀገሩን አደራ አላለም። አዝሏት ነው የሞተው። የካቲት 18 ቀን ሊሞት የካቲት 1 ቀን የወጣ ጦቢያ መጽሔት ላይ እኔንም እንደ አባቶቼ ያልቋጨሁት ነገር ይቆጨኛል ብሎ ነበር። በአፄ ቴዎድሮስ አንደበት እሱ ባስታጠቃቸው ያለፈው ጥረታችንን ሳስታውሰው ትዝ ሲለኝ ከሰራነው ነገር ይልቅ ያልሰራነው ነው የሚቆጨኝ። ጸጋዬ እንደ ገብረ ክርስቶስ ልስልስ አይደለም። ሀገር ነክ ግጥሙ ለበቅ ነው። ውዴታው ሕማም ነው። ሀገሩን እንደ እሾህ አክሊል የሚያጌጥባት እየደማባት ነው፣ እየተናቸፈባት። ያም ሆኖ አልታከተም። በቃኝ አላለም። ማነህ ባለ ሳምንትን አልለፈፈም። በሕመም የተሰደደበት ሆኖ በበቃኝ የተሰደዱት ላይ ይጮህ ነበር። ይድረስ ለኛ በሚል ግጥሙ ይድረስ ወገን ከኛው ለኛ፣ አበቅቴ ውሉን አልሳተም ጽዋህን ተቀበለኛ። ይድረስ ለክቡር ወገኔ የምነው ጥላችን ቀለለ፣ እማማ ኢትዮጵያችን ለምን እያደር እየዋለ ማኅፀኗ ከጎዶሎ በቀር ሙሉ ሰው አልወልድም አለ። ስደተኝነት ግቡ ለሆድ ባርነት ሩቅ ማደር፣ እንደ ወዶ ገባ ውሻ በባዕድ እብሪት መደፈር። የቁም ሞት ኑሮ ነው ስሙ አለው ለማለት መገደር። ጸጋዬ ይህን ባለ ዓመት ባልሞላው ጊዜ ውስጥ በጤና እክል ምክንያት ለስደት ተዳረገ። የፈራው ደረሰው፣ የጠላው ወረሰው።
ህመሙ እንኳን ከአህጉር አህጉር ቀርቶ ከመንደር መንደር የሚያላውስ አልነበረም። ኒውዮርክ ከተማ ብሮንክስ ውስጥ ቅዱስ ባርናባስ ሆስፒታል ዲያሊሲስ ወይም የኩላሊት ሕክምና ማዕከል በሳምንት 3 ቀን እየተመላለሰ ይታከም ነበር። ይሁንና ከመንፈስ ጉድለቱ በላይ የጤና እክሉ የሚያሳስበው አይመስልም። ጦቢያ መጽሔት ላይ ሲጠየቅ እንዲህ ነበር የመለሰው። የኢትዮጵያ አምላክ ይመስገን፣ ከሀገር ናፍቆት በስተቀር ጤንነቴን ደህና ነኝ። ስለ ጸጋዬ የሚቆጨን ከሁኔታዎች መጥመም ጋር ተያይዞ ነው። በህማም እግር ብረት ታስሮ ለሚያነውረው ስደት ከሚዳረግ ምናለ ኢትዮጵያ እቅፍ ውስጥ እንደተገኘ እቅፏ ውስጥ በጠፋ የሚል ቁጭትና ወቀሳ ያለብን ከወደ ገብረ ክርስቶስ ገደማ ነው። በሞት እሄዳለሁ ሲል ሙት እግር እንደሌለው አጥቶት ይሆን? አይደለም። እኛ ላይ የጣለውን ተስፋ ነው የመተማመኛ ፍካሪ ያደረገው። እዚህ ያለ ነጻነት፣ በሀገር መመካት፣ በተወዳጅነት፣ በባለቤትነት እዚህ ያለ ነጻነት ሲል መግጠሙ ለአጸደ ሥጋው ብቻ አልነበረም፣ ለመንፈሱም እንጂ። እንደ ብርቅዬ ተክል በለመለመበት መሬት ላይ ብቻ ለመድረግ፣ ባፈራበት አገር ላይ ብቻ ለመርገፍ የተፈጠረው ገብረ ክርስቶስ ብቻ አይደለም። ሁሉም አንጡራ ኢትዮጵያዊ እንዲያ ነው። በቅርቡ ከወደ ዳር አገር የመጣ የረጅም ዘመን ስደተኛ እንዲህ ብሎ አጫውቶኛል። ወድቄ መቅረቴ ነው ብሎ ማሰብ የህይወት ጥንጣን ነው። ባዶ ያስቀርሃል። የላይ ላይ ኑሮ እንጂ ስር የሰደደ ደስታ አይኖርህም። የኢትዮጵያዊ ስደተኛ ሁሉ መትከንከን ይሄ ነው። ብዙ ገብረ ክርስቶሶች ባዕድ አገር ወድቆ በመቅረት ፍርሃት ተቀፍድደው በአጸደ ሥጋ አሉ። በሀገር ናፍቆትና በወገን እጦት ሳይሞቱ መንፈሳቸው ድንበር ድንበሩን የሚጠራሙት። በሞት እሄዳለሁ ከመሬት ብገባ፣ እዚያው ነው አፈሩ የማማ ያባባ። የማማና ያባባቸውን አፈር በዚህ መንግስት የተነፈጉ። ይሄ መንግስት እንደሆን እንደ ትምክህተኛ ባል አስወጥቶ በር መዝጋትን ብቸኛ መፍትሄው አድርጎታል። እዚያ በሞት እሄዳለሁ ቢባልም እዚህ ብትሞቱም አትመጡም የሚል ገርጋሪ መንፈስ የተጠናወተው መንግስት አለ። ማን ይሁን ማን፣ ጸረ ህዝብ ይሁን አሸባሪ ለውጥ አያመጣም። ኢትዮጵያዊ ኢትዮጵያዊ ነው። ከኮሎኔል መንግስቱ ኃይለማርያም ጀምሮ ብፁዕ ወቅዱስ አቡነ መርቆሪዎስ፣ አብርሃም ያዬ፣ ነገደ ጎበዜ፣ አልማዝ መኮ፣ አሰፋ ጨቦና ሙሉጌታ ሉሌ የብዙ ገብረ ክርስቶሶች ተስፋ ይሄው ነው። ወድቆ የመቅረት ፍርሃቱ ዕድሜያቸው የገፋው ብቻ አይደለም፣ የወጣቶቹም ጭምር እንጂ። አብይ ተክለማርያም፣ ደረጀ አብተወልድ፣ ማስረሻ ማሞ፣ ግርማ ተስፋው፣ መስፍን ነጋሽ፣ ታምራት ነገራ፣ በፍቃዱ ሞረዳ፣ አበበ ቶላ። ገብረ ክርስቶሳይ ተስፋ የጣለብን ገብረ ክርስቶሳይዳ ወይስ ሌላ አማራጭ አለ? ለማንኛውም እንደ ጋኔል ከሥጋ አልፎ በመንፈስ የሚቀጣውን እጅ ያላላልን። አሜን። በስነ ጽሑፍ መንገድ ላይ ከዳኛቸው ወርቁና ከአዳም ረታ ጋር። ወቅቱ 1982 ዓመተ ምህረት ነው። ባህልና ስፖርት ጉዳይ ሚኒስቴር አንድ የስነ ጽሑፍና የቲያትር ስልጠና ለወጣቶች አዘጋጅቶ ነበር። እዚያ ስልጠና ላይ ገጣሚ ደበበ ሰይፉ ስለ ግጥም እንዲያብራራ ተጋብዞ መጥቷል። እንደሚመስለኝ ደበበ ያንን ሁሉ የስነ ጽሑፍ ሰልጣኝ አልጠበቀም። ገና እንደገባ ፊቱን አኮፋትሮ ተመለከተን። ይሄ ሁሉ ምንድን ነው? የስነ ጽሑፍ ሰልጣኝ የሚል መልስ አገኘ። ይሄ ሁሉ ባለማመን። አዎ። ወደ ተዘጋጀለት መድረክ ወጥቶ ድጋሚ ተመለከተን። 200 እንሆናለን። እንዲህ አለን። እኔ ከእናንተ የምጠብቀው ልንገራችሁ። 10 ጥሩ አንባቢ፣ 5 ሀያሲና 1 ደራሲ። በወቅቱ እኔ የተቀመጥኩበት መካከል ላይ ነበር። ወደፊትና ወደ ኋላ አየሁ። ብዙ እሳት የላሱ ወጣት ጸሐፊያን እንዳሉ አውቃለሁ። እኔን የደበበ ትንቢት ተቋዳሽ የሚያደርገኝ አንድም መነሻ አልነበረኝምና ያኔውኑ አዳራሹን ጥዬ መውጣት ተመኘሁ። ግን ድፍረት አጣሁ። የሚገርመው ከ25 ዓመታት በኋላ የእነዚያን ሰልጣኞች ሁኔታ ሳጤን ሁሉም ውሻ እንደገባበት የዝንጀሮ መንጋ በየአቅጣጫው ተበትኖ ቀርቷል። አንዳንዱን ጋዜጠኝነት፣ ሌሎቹን ኑሮ፣ የተቀሩትን ደግሞ የፍላጎት ለውጥ ከስነ ጽሑፍ አሰናከላቸው። ከሞላ ጎደል የደበበ ሰይፉ ትንቢት ሞላ። የሀያሲዎቹንና የጥሩ አንባቢዎቹን ባላውቅም የደራሲዎቹ መረጃ ግን አለኝ። ያኔ ከነበሩት ሰልጣኞች ደራሲነትን የገፋበት ድርቡ አደራ ብቻ ነው። እኔን እናንተ ቁጠሩኝ። ሌላኛው ስነ ጽሑፋዊ ትንቢት በዚያው ዘመን በዚያው ሰው በደበበ ሰይፉ የተሰጠ ነው። ብሌን የደራሲያን ማህበር መጽሔት ላይ ሀያሲ አብደላ ዝራ 5 የስነ ጽሑፍ ምሁራንን በአማርኛ ልቦለድ እድገት ላይ አወያይቶ ነበር። መነሻው ልቦለድ ጦቢያ ሲሆን መዳረሻው ደግሞ አደፍርስ ነው።
ደበበ ሰይፉ ትንቢት የተናገረው የዳኛቸው ወርቁ ስራ በሆነው አደፍርስ ላይ ነበር። እንዲህ እንደተባለውም ልቦለዱ ማለትም አደፍርስ ከታተመ 20 ዓመት ሆኖታል። ዛሬ ቢታተም ብለን ብንጠይቅ በእውነት ተቀባይነቱ ይጨምራል ባይ ነኝ። የዛሬ 30-40 ዓመት ደግሞ በጣም ይጨምራል። ደበበ ይሄን ካለ 25 ዓመታት ሞልቶታል። ትንቢቱ ሊፈጸም 5 ቀሪ ዓመታት አሉ። ይሁንና አደፍርስ በዚህ ዘመን ከሙታን የመነሳት ያህል የአንባቢያንና የሃያሲያን ጥያቄ የሆነ መምጣቱን ስንመለከት ደበበ ትንቢቱ ያዘለት ለማለት እንገደዳለን። አደፍርስ ከ45 ዓመታት በኋላ በዚህ ዘመን ዳግም ለመታተም መብቃቱስ ትንቢቱ ቀድሞ ለመፈጸሙ እንደ ጠቋሚ ይታያል? ለመሆኑ እኛ የትውልዱ ተሳታፊዎች እንኳን ቀና ግምት የሌለን እዚህ ዘመን ላይ እንዴት ደበበ አሻግሮ ተስፋ ሊጥልበት ቻለ? ደበበ በዚህ ትውልድ ላይ ትንቢት የወለደው ተስፋ እንዲጥል ያደረገው ምክንያት አለው? ደበበና ዘመኑ ተምኔታውያን አልነበሩምና ጥሩ እምነት የወለደው ትንቢት አያሳድጉም። ደበበ በዚህ ትውልድ ላይ ተስፋ ለመጣሉ ያቀረበው ምክንያት የዲያሌክቲካዊ ስነ አመክንዮን ወይም ዲያሌክቲካል ሎጂክን ጠገግ የያዘ ነበር። ደበበ እንዲህ ይላል። አደፍርስ ተቀባይነት ቢያጣ በጊዜው በተደራሲ የኪነ ውበት ንቃተ ህሊና ማነስ ነው እኔ የሚመስለኝ። ተደራሲያን እንደሌለው አይነት ንቃተ ህሊና ሁሉ ኪነ ውበታዊ ንቃተ ህሊናቸው እያደገ ይሄድና ይህንንም መጽሐፍ የሚያጣጥሙበት ጊዜ ይመጣል። ምክንያቱም የህዝብ ንቃተ ህሊና ወደፊት ነውና የሚሄደው። በዚህም በኪነ ጥበብም ረገድ ንቃቱ ያድጋል። ለዚህ ነው ይህ ልቦለድ ትላንት ተነባቢነት ባይኖረው እንዲገርመን የማያስፈልገው። ደበበ አደፍርስን ያለ ዘመኑ ተፈጥሮ ትውልድ በዲያሌክቲካዊ ስነ አመክንዮ እስኪበስል በባይተዋርነት የሚጠብቅ ዘመናዊ ልቦለድ ነው እያለን ነው። እዚህ ላይ 2 ድምዳሜዎችን ለይተን መፈተሽ ግዳችን ይሆናል። እነሱም የአደፍርስ ዘመናዊነትና አሁን ያረፈበት ትውልድ ናቸው። አደፍርስ ዘመናዊ ልቦለድ ነው? በምን? ይህስ ትውልድ አደፍርስ ሲጠብቀው የነበረው ልከኛ አንባቢ ነው? እንዴት? የአደፍርስን ዘመናዊነት በተመለከተ ዋቢ የምናደርገው ቴዎድሮስ ገብሬን ነው። አደፍርስ ዘመናዊ ልቦለድ የሚል ጥናት አላቸው። እዚህ ጥናታቸው ላይ ዘመናዊ ልቦለድነትን ከቨርጂኒያ ውልፍና ከዣኔት ዊንተርሰን መደምደሚያ አንጻር በመነሳት አደፍርስን ይዳኛሉ። ከጅማሬው የአደፍርስን ዘመናዊነት በማወጅ ማሳያዎቹን ያስተነትናሉ። አደፍርስ ዘመናዊ ልቦለድ ነው ስንል ያነሳቸውን ጉዳዮች፣ የተመሰረተባቸውን ጽንሰ ሐሳቦች፣ የተረከባቸውን ቴክኒኮችና የተከየነበትን ዘይቤ አዲስነት ተመልክተን ነው። የአማርኛን የረጅም ልቦለድ አተራረክ ልማድ በእጅጉ የፈተነው አደፍርስ ከነባሮቹ የስነ ልሳናትና የስነ ጽሑፍ ደንቦች ያፈነግጣል። በትል ማነዳደፉ ከተለመደው የአከያየን ስርዓት አይገጥምም። በሰርክ ዓይን ሲታዩ የተበጣጠሱ የሚመስሉ ሁነቶችና ገጠመኞች እየተፈራረቁና እየተጎራበቱ ይቀርብበታል። ይህ ልቦለድ ይሁነኝ ተብሎ በሚፈጸም አሻሚነት ወይም ዴሊብሬት አምቢጊቲና የአጨራረስ እንጥልጥልነት የተሞላ ነው። ቴዎድሮስ ገብሬ የአደፍርስን ዘመናዊነት ለማስረገጥ ብዙ ማሳያዎችን ጠቅሰዋል። አደፍርስ በተወለደበት ዘመን መግባባት የተሳነውና ሌሎች ትውልዶችን ጥበቃ የተቀመጠው በወቅቱ አማርኛ ልቦለድ የማያውቀውን ዘመናዊነት ይዞ በመምጣቱ እንደሆነ ግልጽ ነው። አሁን ወደ ሁለተኛው ጥያቄያችን እናምራ። ይህ ትውልድ የአደፍርስ አቻ አንባቢ ነው? ኪነ ውበታዊ ንቃተ ህሊናው የአደፍርስ ተገዳዳሪ ያደርገዋል? አደፍርስን የሚሸከም ጉልበት አበጅቷል? ወይስ ሆሆታ ብቻ ነው? አደፍርስ ዳግም ለመታተሙ ጥያቄው የትውልዱ ነው ወይስ የሚዲያዎች ጉልበታም ግፊት ጎርፍ ሆኖ ወሰደው? ድምዳሜ ላይ ለመድረስ ብዙ ጥያቄዎች መልስ የሚያገኙበት ጥናት መከናወን አለበት። እስከዚያው ደግሞ እጅ አጣምሮ መቀመጥ ተገቢነት የለውምና አንዳንድ ፍተሻዎችን እናከናውን። አደፍርስ የዚህ ዘመን ልከኛ ልቦለድ መሆኑን አስረግጦ ለማሳየት የትውልዱን መንፈስ መቃኘት በቂ ይመስላል። ትውልዱ ጊዜና ቴክኖሎጂ በሰጠው ጠባይ በሉት ንቃተ ህሊና ተመስርቶ የራሱን ተደናቂዎች ሰይሟል። ሌላውን ትተን በስነ ጽሑፍ ረገድ ከሄድን አዳም ረታ የዚህ ዘመን ተመራጭ ደራሲ ሆኗል ማለት ይቻላል። አዳም በዚህ ዘመን አንባቢ የተመረጠበትና ዳኛቸው በዚያ ዘመን አንባቢ ተገፍታሪ የሆነበት ምክንያቶች ከሞላ ጎደል አንድ ናቸው ማለት ይቻላል። ዳኛቸው አዲስ አይነት የአጻጻፍ ስልት ይዞ መጥቶ ነባሩን ተረታማውን ልቦለድ ተጋፋ። አዳምም ያደረገው ይህንኑ ነው። እንደውም ዳኛቸው ለአዳም የበረሃ ሰባኪ ወይም መጥምቆ ዮሐንስ ነበር ማለት ይቻላል። ቴዎድሮስ ገብሬ ከዘመናዊ ልቦለድ አንጻር አደፍርስን የመጠነበት ገለጻ ለአዳም ስራዎች በልኩ የተሰፉ ናቸው። ዳኛቸውና አዳም ሂስ ለመዋዋስ የሚያስችል አንድ አይነት የደራሲነት ቁመና አላቸው። ለምሳሌ ያህል በጀማሪነት ዳኛቸውን፣ በቀጣይነት አዳምን እያነሳን የጋራ የሆኑ አንዳንድ የአጻጻፍ ቴክኒኮችን እንመዝን። ዳኛቸው አደፍርስ ውስጥ ትርክትና ጊዜን ለማጣጣም ተጨናቂ ሆኖ የቀረበበት ቦታ አለ። በልቦለድ አተራረክ ረገድ ድርጊት የተፈጸመበት ጊዜ ተፋቶ ኢታማኒ በሆነ መንገድ መቅረቡ የተለመደ ጉዳይ ነው።
ይህን ችግር ቅድሚያ የተረዳው ዳኛቸው የሶስት ማዕዘን ድርጊቶችን የጊዜ አንድነት ለማጣጣም አንድ ያተራረክ ዘዴ ተግባር ላይ አውሏል። አደፍርስ ውስጥ አባ ዮሐንስ ትምህርት ቤት ለማሰራት የመዋጮ ጥሪ ያደርጋሉ። በዚያው ላይ ተደራቢ ሆኖ ፍሬዋ በላይ ፍቅረኛዋ የላከላትን ደብዳቤ ታነባለች። ከሌላ ማዕዘን ደግሞ አንድ አህያ ነጂ ይዘፍናል። እነዚህ ሶስት ድርጊቶች አንድ ጊዜ ላይ የተከሰቱ ንብርብሮች ናቸው። በተለምዶ ፍርቅርቅ ትረካ አንዱን ጨርሶ ወደ ሌላው መዛወር የጊዜ ግንዛቤ ማፋለስ ይሆናል። ስለዚህ ዳኛቸው ድርጊቶቹን ድቅቅ አድርጎ በመክተፍ በጊዜ ጣባ ውስጥ አዋህዶ አቀረባቸው። ቀጣዩ የጊዜና ያተራረክ ተጨናቂ አዳም ደግሞ ግራጫ ቃጭሎች ውስጥ ባለ 4 ጎን ድርጊያዎች ያላግባብ ጊዜ ትዳራቸውን እንዳይፈቱ አንድ ዘዴ ተጠቅሟል። ገጽ 46 ላይ የወሰን እናት ጠጅ ሻጯ ተራኪውና የእንጀራ እናቱ በጊዜ ሽራፊ ላይ ሆነው ሳይገፋፉ ያደረጉትንና ያሉትን ከነቅጽበታዊ ስሜቱ ለማስተላለፍ ሰንጠረዥ ተጠቅሟል። በደቂቃ ረድፍ ውስጥ የተከናወኑ ንብርብር ድርጊቶችና የተደበላለቁ ንግግሮች መቱን እንዲቀመጡ አድርጓል። ሰፊው የሰከንድ አፍ ስንት ድርጊትና ድምፅ ሊያነባብር ሊያዳብል ይችላል። ይሄ የጊዜና የድርጊያ ፍቺ ችግር ዳኛቸውና አዳም በአንድ አይነት አእምሮአዊ ሁኔታ ውስጥ ሆነው የሚጽፉ ደራሲዎች እንደሆኑ የሚጠቁም ነው። ሌላም አለ። ቅርጽን የሐሳብ ደጋፊ አድርጎ ማቅረብ። ዳኛቸው አደፍርስ ውስጥ ከገጽ 312 እስከ 319 ድረስ ቅርጽን የሐሳብና የአእምሮ ሁኔታ መግለጫ አድርጎ አቅርቧል። ሲዮኔ አደፍርስ ላይ የጣለችው ተስፋ ሲንኮታኮቱባት ስሜቷ ይምታታል፣ አእምሮዋ ይናውዛል። ዳኛቸው ይሄን የተምታታ ስሜትና የናወዛ አእምሮ ከቃላት ይልቅ በሶስት ጎን ቅርጽ ይገልጸዋል። ሶስት ጎኑ የአንቀጽ መክፈቻና መዝጊያ ሆኖ በተደጋጋሚ ይቀርባል። ቅርጽን በማየት ብቻ የጽዮኔ ሐሳብ ከብዙ ወደ ትንሽ ከትንሽ ወደ ብዙ እንደሚንጠራወዝ እንረዳለን። አዳም ረታ ይህንኑ ችግር መፍቻ ዘዴ ግራጫ ቃጭሎች ላይና ሌሎችም ስራዎቹ ላይ ተጠቅሞበታል። ተራኪው መዝገቡ በቃላት የማይገለጽ የከተማ ጉዞ ሲያደርግ አዳም ይሄን መናወዝ በቅርጽ ያቀርብልናል። አሁንም አዳም ረታና ዳኛቸው ወርቁ በአንድ አይነት አእምሮአዊ ሁኔታ ውስጥ የሚጽፉ መሆኑን የሚጠቁም ስልት ነው። ሌላ የመጨረሻ ማሳያ እናንሳ። ዳኛቸው ወርቁ ከአደፍርስ ሌላ በእንግሊዝኛ የጻፉት ልቦለድ አላቸው። ዘ 13th ሰን የተሰኘች። እዚች ልቦለድ ውስጥ አንድ አዲስ ያተራረክ ስልት ተጠቅሟል። ገጸ ባህሪዎቹ ፊት አውራሪ ወልዱ አደፍርስ ውስጥ አሉ። ጎይቶምና ወይኒቱ ናቸው። ወደ ዝቋላ አቦ የሚሄዱ መንፈሳዊ ተጓዦች ናቸው። የዚህ ልቦለድ ትረካ በፍርቅርቅ ነው። ዋናዎቹ ተራኪዎች ጎይቶምና ወይኒቱ ሲሆኑ አልፎ አልፎ አንዳንድ ስም የለሾች በወል ስም ተወክለው ለምሳሌ ፒዛንት ተብለው ትረካ ይረከባሉ። አዳም ረታ ይህንን የፍርቅርቅ ትረካ ስልት ከመጀመሪያው ስራው ከማህሌት አንስቶ እስከ መጨረሻው መረቅ ድረስ በተደጋጋሚ ተጠቅሞበታል። ማህሌት ውስጥ ኤልዛቤል የተሰኘው አጭር ልቦለድ በጳውሎስ በመስፍንና በሰላማዊት ቅብብሎች ትረካ ይከናወናል። ዳኛቸውና አዳም የሂስ አልባስ ለመዋዋስ የሚያስችል አንድ አይነት የደራሲነት ቁመና ቢኖራቸውም በየትውልዳቸው ተመሳሳይ አቀባበል አላገኙም። ዳኛቸው ተወግዟል። ባለቅኔው ክቡር ዶክተር ከበደ ሚካኤል አትሁን ፊት ያደርግሃል ወንፊት ያሉት ይህን ይሆን? ዳኛቸው በዚያ ዘመን የአዳም የበረሃ ላይ ሰባኪ እንደሆነው ሁሉ አዳምም በዚህ ዘመን የዳኛቸው መንገድ ጠራጊ ነብይ ነው። አዳምን የተቀበለና ከፍ ከፍ ያደረገ ትውልድ ለዳኛቸው ልቡን መክፈትና ማስተናገድ ይሳነዋል? ሌቱም አይነጋልኝና ዞርባ ዘግሪክ ጎን ለጎን ለሕይወት የሞትን ቅርት ያንጠለጠለ ለወጣትነት የእርጅና ባላጋራ የፈጠረ ስብሐት ገብረ እግዚአብሔር ብቻ ይመስለኝ ነበር። የማሚት ሽሩሩ የእርጅና ፍርሃት። አንድ ወንድ ልጅ ለማህበራዊ ግልጋሎት ዕድሜው ሲደርስ ሴቶችንና ልጆቻቸውን የመመገብ ግዴታ እንዲገባ የሚያደርግ። ይህ ግዴታ በብዙ ወንዶች ኩብለላ የተነሳ ሊሳካ ባለመቻሉ ሌላ ዘዴ አስፈለገ። በመሆኑም ወንዶች የኔ የሚሉት ሴትና ልጆችን መመደብ ትዳር ልንለው እንችላለን። በዚህ ዘዴ ወንድ አባት መባል ጀመረ። ከእናቶች ጋርም እሹሩሩን ዘፈነ። አባትነት የተፈጥሮ ሆነ የልምድ ውጤት የልጅን ግፊት ሲቋቋሙ የሚታዩ ወንዶች በታሪክ ተከስተዋል። ለዚህ ምሳሌ የምናደርጋቸው የመጀመሪያው ኢትዮጵያዊ በላይ ዘለቀ ናቸው። ጣሊያንን ላይታች እያሉ ቢያንገበግቡት ልጃቸውን ሻሼን ያዘ። ልጅህን ልሰቅላት ነው እጅህን ስጥ አላቸው። የበላይ ምላሽ ከበዓሉ ይለያል። ከሀገር ማን ይበልጣል? ልጄን ከሀገር ያላስበልጥም። ጣሊያን እንደ ፎከረው አላደረገም። ቢያደርግስ እውነትም ከሀገር ማን ይበልጣል? ልብ በሉ፣ ሀገር እንጂ ስልጣን አላልኩም። ስለዚህ የበላይ ዘለቀን ከኮሎኔል መንግስቱ ኃይለማርያም ታሪክ ጋር ማዛነቅ ተገቢነት የለውም ማለት ነው።
ኮሎኔሉ ገና በአፍላ የስልጣን ዘመናቸው አደረጉት የተባለው ከበዓሉ ግርማ ውሳኔ ጋር ፍጹም በተጻራሪ የሚቆም ነው። ኮሎኔል መንግስቱን ከፊታቸው ገለል እንዲሉላቸው ብቻ አዲስ አበባ የላኳቸው አለቆቻቸው ነገሮች እንዳሰቡት ሳይሆኑ መቅረታቸው ሐሳብ ላይ ጣላቸው አሉ። ስለዚህ ኮሎኔሉ ወደ እናት ክፍላቸው እንዲመለሱ ጠየቁ።